የበጎነት ሥራ ፍጹምነት። የበጎነት ሥራዎች ፍጹም የሚሆኑት በኅብረት ሲሆን እርስ በርሳቸውም አይቀዋበሙም። አንድ የበጎነት ሥራ ጀምረ በዚያው ከቀጠልህ ይህ የበጎነት ሥራ ወደ ሌሎች ብዛት ወዳላቸው ወደ በጎነት ሥራዎች እንደሚመራህ እርግጥ ነው። ይሁን እንጂ አንድን የበጎነት ሥራ ካጣህ ግን ይህ ማሰናከያ ሌሎች ብዛት ያላቸው የበጎነት ሥራዎችን እንድታጣ አድርጎ መምራቱ ለእርሱ ቀላል ነገር ነው። ይህ ልክ እንደ ሰንሰለት የተያያዘ ነገር ነው። አንዱ ሰንሰለት ሲበጠስ ሌሎቹ እንደሚበታተኑ። ስለዚህ አንዱን የበጎነት ሥራ በመያዝ ሌሎቹን እንዳታጣ ተጠንቀቅ። እዚህ ላይ ስለ አንድ የበጎነት ሥራ አደገኝነት መነጋገር ቀላል ነው። ለምሳሌ ለልጅህ ያለ ፍቅር ከአስተዳደጉ ጋር የተነጠለ መሆን የለበትም። በዚህ አስተዳደግ ውስጥም ጥበብ መነጠል የለበትም። ጥበብም ከእውቀት ጋር አንድ ሊኖረው ያስፈልጋል። ለልጅህ ሰውነትና ጤንነት መጠንቀቅ ስለ እውቀቱና ስለ ትምህርቱ ከመጠንቀቅ ሊያግድህ አይችልም። ከዚህ በተጨማሪ ስለ መንፈሳዊነቱና ስለ ዘላለማዊነት ልትጠነቀቅ ይገባሃል። ለሌሎቹም በጎ ሥራዎች በሙሉ እንዲሁ ሰዎች መውደድ መልካም ነው። ይሁን እንጂ ፍቅር ማለት በእውነት ሰበብ እነርሱን በሁሉም ነገሮች መሸንገል ማለት አይደለም። እግዚአብሔርንም ሆነ ሰዎችን በተመሳሳይ ጊዜ የመውደድ ግዴታ አለብን። ፍቅር ስንል ስሜታዊውን ወይም ቁሳዊውን ፍቅር ማለታችን አይደለም። ከምንም ነገር በፊትና ከሁሉም ነገር በላይ ስለሆነው ስለ መንፈሳዊው ፍቅር እንጂ። እረኛ በጎቹን ይወዳል። ይሁን እንጂ ይህ ፍቅር እነርሱም ያለምንም ፍርሃት የተሳሳቱ ነገሮችን መስራት ሲቀጥሉ ከእነርሱ ጋር አብሮ ለማዘን መሆን የለበትም። እግዚአብሔርን መውደድ እርሱን ከመፍራትና እርሱን ከማክበር ጋር የተቀናጀ ሊሆን ይገባዋል። የበጎነት ሥራዎችን ፍጹም የምናደርጋቸው እንዴት ነው? ሁሉንም የበጎነት ሥራዎች ማስተሳሰር ወደሚችለው ኅብረት የምንደርሰው እንዴት ነው? በሚቀጥሉት ገጾች ውስጥ ከእናንተ ጋር ልንነጋገር የምወደው በእነዚህ ነጥቦች ዙሪያ ነው። የአንድ የበጎነት ሥራ አደጋ። አንድ የበጎነት ሥራ ሌሎች የበጎነት ሥራዎችን በመቃወም ወይም በመዘንጋት ላይ ሳለ ለዚህ በጎ ሥራ ትኩረት ወይም ጥንቃቄ መስጠት በብዙሃኑ ሰዎች ዘንድ የሚተገበር ስህተት ነው። መንፈሳዊ ሕይወት ማለት አንድ አይነት ብቻ የበጎነት ሥራ ማለት አይደለም፣ ማንኛውንም ነገር የሚይዝ ሕይወት እንጂ። መጽሐፍ ቅዱስ አንድ ጥቅስ ወይም አንድ ትእዛዝ አይደለም፣ ስለ ሁሉም መልካም ነገርና ስለ ጽድቅ የሚናገር መጽሐፍ እንጂ። ይህ በመሆኑም እኛ ትኩረት የምንሰጠው በዚያ መጽሐፍ ውስጥ ለሚገኙት ትእዛዛት ሁሉ ነው። ይህን በማድረጋችንም ምንም አይነት ጉድለት ወይም ችግር ሳይገጥመን መኖር እንችላለን። ይሁን እንጂ አንድ የበጎነት ሥራ የአንድን ሰው ሕይወት ሙሉ ሕይወት ሊያጠፋ ይችላል። ሐዋርያው ይህን አስመልክቶ ሲናገር እንዲህ ብሏል። ተራሮችን እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። አንደኛ ቆሮንቶስ 13:2። እስቲ በሕሊናችሁ ውስጥ አንድ ሰው በታላቅ የእምነት በጎ ሥራ ላይ ትኩረት ሰጥቶ ከፍተኛው የእምነት ደረጃ ላይ እንደደረሰ ነገር ግን ፍቅር እንደጎደለው አድርጋችሁ አስቡ። ይህ ሰው ምንም አይደለም፣ ባዶ ነው የሚሆነው። ልክ እንደዚሁ አንድ ሰው ከፍተኛውን የበጎነትና የጽድቅ ሥራ ሕይወት እስከሚያገኝ ድረስ ቢታገል ነገር ግን የትሕትና በጎ ሥራ ቢጎድለው ይህ ሰው በኩራት በራስ ጽድቅና በከንቱ ውዳሴ በቀላሉ መውደቁና መጥፋቱ አይቀርም። በቤተ መቅደስ ውስጥ ቆሞ ሲጸልይና ሲመጻደቅ የነበረው ፈሪሳዊ ይህን ሰው ነው የሚመስለው። እርሱ ለመጸለይ ወደ ቤተ መቅደስ ይሄድ ነበር። በሳምንት 2 ቀን ይጾም ነበር። ከገንዘቡም ላይ አስራት ያወጣ ነበር። እርሱም እንደ ሌሎቹ ሰዎች ቀማኛ፣ አመፀኛ ወይም አመንዝራ አልነበረም። በመሆኑም በእርሱ ዘንድ የነበረው አንድ የበጎነት ሥራ ብቻ አልነበረም፣ ብዛት ያላቸው የበጎነት ሥራዎች እንጂ። ቢሆንም ግን የትሕትና የጽድቅ ሥራ ስለጎደለውና ራሱን አጽድቆ በቀራጩ ሰው ላይ ስለፈረደ እንደ ቀራጩ ሰው ጸድቆ ወደ ቤቱ ሊመለስ አልቻለም ነበር። ሉቃስ 18:14። ከዚህ በመቀጠል በአንድ የበጎነት ሥራ አደገኛነት ላይ ምሳሌዎች ልንሰጣችሁ እንሞክራለን። የዋህነት። አንዳንድ ሰዎች ከእኔም ተማሩ እኔ የዋህ በልቤም ትሑት ነኝና ማቴዎስ 11:29 የሚሉትን የኢየሱስ ክርስቶስን ቃላት በመውሰድ የዋህነትን በጎ ሥራ ለመሥራት አጥብቀው ይተጋሉ። ከዚህ በተጨማሪ መድኃኒታችን ኢየሱስ ክርስቶስ በተራራው ስብከት ውስጥ
የዋሆች ብፁዓን ናቸው ምድርን ይወርሳሉና ማቴዎስ 5:5 የሚሉትን ቃላት ይጠቅሳሉ። እነርሱ የዋህነትን የሚረዱት ምንም አይነት ቁጣ የሌለበት አድርገው ነው። በመሆኑም የክብር የድፍረትና የጀግንነት ስሜት የሚያስፈልግበት ሁኔታ ሲነሳ ይህ የዋህ ሰው ፈጽሞ አይንቀሳቀስም። ምክንያቱም እርሱ የሚመርጠው ዘውትር መልካምና የተረጋጋ መሆንን ነውና። እርሱ ይህን ድርጊት በመፈጸሙ በጎ አድራጊ ሰው ተብሎ ሊቆጠር አይችልም። ምክንያቱም እያንዳንዱ ሁኔታ ለራሱ የሚስማማውን የበጎነት ሥራ ይፈልጋልና። እንዲህ አይነቱ ሰው ያለ ድፍረትና ጀግንነት ከየዋህነት መልካም ሥራ ጋር ብቻ የሚጣበቅ ከሆነ በስህተትና ትክክለኛ ባልሆነ ስፍራ ያስቀምጠዋል። ጠቢቡ ሰሎሞን ይህን አስመልክቶ ሲናገር እንዲህ ብሏል። ለሁሉ ዘመን አለው፣ ከሰማይም በታችም ለሆነ ነገር ሁሉ ጊዜ አለው። መክብብ ምዕራፍ 3:1። የአባቶች ሁሉ አባት የተባለው አብርሃም የዋህ ሰው ነበረ። እርሱ ለሚስቱ የመቃብር ዋሻ ለመግዛት በፈለገ ጊዜ በኬጢ ልጆች ፊት ሰግዶ ነበር። ዘፍጥረት 23:12። እርሱ ይህን ያደርግ እንጂ ወንድሙ ሎጥ በምርኮ መያዙን በሰማ ጊዜ ስልጡን ባሪያዎቹን አስታጥቆ መዝመቱ የድፍረትና የጀግንነት ስሜቱን ግልጽ ያደርግልናል። እርሱ ከ4 ነገሥታት ጋር ተዋግቶ ድል ካደረገ በኋላ የሎጥንና የሰዶምን ምርኮ አስመልሷል። በዚህ ጊዜ የሰዶም ንጉሥ አብርሃም ለፈጸመው ጀብዱ ከንብረቱ ሊያካፍለው በወደደ ጊዜ አብርሃም ክብሩን በመጠበቅ አልቀበልህም ብሎታል። አንተ አብርሃምን ባለጠጋ አደረግኩት እንዳትል ብላቴኖቹ ከበሉት በቀር ከእኔ ጋር የሄዱትም ድርሻ በቀር ፈትልም ሆነ የጫማ ማዘቢያም ቢሆን ለአንተ ከሆነው ሁሉ እንዳልወስድ። መነኮሳት የዋሃን ናቸው። እነርሱ የዋሃን ይሁኑ እንጂ በየዋህነታቸው ብቻ የሚደሰቱ አይደሉም። ስለ እምነታቸው ሲሉ የሚከላከሉበት ጊዜ ሲደርስ ደፋሮች ነው የሚሆኑት። በየዋህነት መደሰትና በድፍረት ቦታ እርሱን መጠቀም ወይም ደግሞ የዋህነት እናንተን የክብርና የድፍረት ስሜት እንድታጡ በማድረግ የማይንቀሳቀስ አካል ማድረጉ ስህተት ነው። ስለሆነም የዋህነትን ተግባራዊ ማድረግ በሚገባችሁ ቦታ ላይ የዋህነትን ተግባራዊ አድርጉ። ድፍረትን ተግባራዊ ማድረግ በሚገባችሁ ቦታ ላይ ደግሞ ድፍረትን ተግባራዊ አድርጉ። በዚህ አይነት መንገድ ሁለቱንም የበጎነት ሥራዎች ገንዘባችሁ ታደርጋላችሁ። እያንዳንዳቸውም በትክክለኛው ጊዜ ይገለጣሉ። የዋህነት ማለት ድካም ማለት አይደለም። ብርታት ማለትም ጠም ማለት አይደለም። የዋህነትና ብርታት በአንድ ላይ ከጥበብና ከመረዳት ጋር መቀናጀት አለባቸው። ደካማ ሰው የእግዚአብሔር መልክና ምሳሌ ሊሆን አይችልም። ብርቱ ሰውም ቁጡ ሆኖ መለወጥ የለበትም፣ ወይም የዋህነቱንና ትሕትናውንም ማጣት የለበትም። ነቢዩ ሙሴ ትሑት ሰው ቢሆንም ድፍረትና ብርታትን በዚህ ትሕትናው ላይ ጨምሮ ይዞ ነበር። እርሱ ከፍተኛው የትሕትና ደረጃ ላይ ደርሷል። ስለ እርሱ እንዲህ ተብሎ ነው የተነገረው፣ ሙሴም በምድር ካሉት ሰዎች ሁሉ ይልቅ እጅግ ትሑት ሰው ነበረ። ዘኍልቍ ምዕራፍ 12:3። ይሁን እንጂ ሕዝቡ ሁሉ የወርቅ ጥጃ ባመለኩ ጊዜ እነርሱን በመቃወም ሲቆም ሙሴ ብርቱ፣ ደፋርና ጠንካራ ሰው ነበረ። እርሱ ወንድሙ አሮንን ገሥጾታል። እንዲህም አድርጎ ነበር። የሠሩትንም ጥጃ ወስዶ በእሳት አቀለጠው፣ እንደ ትቢያም እስኪሆን ድረስ ፈጨው፣ በውሃም ላይ በተነው፣ ለእስራኤልም ልጆች አጠጣው። ዘጸአት 32:20። ነቢዩ ዳዊትም በየዋህነቱ ላይ ድፍረትና ብርታትን ጨምሮ የያዘ ሰው ነበር። ዳዊት በእውነት የዋህ ሰው ነበር። በመዝሙራት መጽሐፍ ውስጥ እንዲህ እንላለን፣ አቤቱ ዳዊትን ገርነቱንም ሁሉ አስብ። መዝሙር 131:1። እርሱ ተደግፎ የነበረው በየዋህነቱ ላይ ብቻ አልነበረም። የእስራኤል ጦረኞች ጎልያድን በፈሩ ጊዜ እንዲህ ብሏቸው ነበር፣ ስለ እርሱ የማንም ልብ አይውደቅ። አንደኛ ሳሙኤል 17:32። ከዚያም ባለው ሁሉ ኃይልና ብርታት ከተዋጋው በኋላ ገድሎታል፣ የሕዝቡንም ስድብ አርቋል። መድኃኒታችን ኢየሱስ ክርስቶስ ራሱ የዋህና ብርቱ አምላክ ነው። ማቴዎስ 11:29። እርሱ ቀራጮችንና ፈሪሳውያንን በመቃወም እንዲህ ብሏቸው ነበር፣ እናንተ ግብዞች ጻፎችና ፈሪሳውያን ወዮላችሁ። ማቴዎስ 23:29። ሰዱቃውያንና ሕግ አዋቂዎችንም በመቃወም ዝም አሰኝቶ አሳፍሯቸዋል። የአይሁድን ሕዝብ ካህናትም ገሥጿቸዋል።
ከዚህ በመቀጠል ወደ ሌላው የበጎነት ሥራ እርሱም ወደ በጎነት እንተላለፋለን። በጎነት የበጎነት ሥራ የእግዚአብሔር ቅዱሳን የሆኑ ሰዎች ግልጽ ተመራጭነት የሚያገኙበት ስለሆነ ብዙ ሰዎች ይህን የበጎነት ሥራ ገንዘባቸው ለማድረግ ይጥራሉ። ይሁን እንጂ እነርሱ መልካም ልብን ያለመምረጥና ያለመረዳት ለማግኘት ስለሚጥሩ አብዛኛውን ጊዜ ግንዛቤ በሌላቸው ሰዎች ዘንድ መሳለቂያዎችና መዘበቻዎች ሆነው ይቀራሉ። ቸር ልብ ይኑራችሁ፣ በበጎነት ላይ ደግሞ የጥበብን መልካም ሥራ ጨምራችሁ ያዙ። መድኃኒታችን ኢየሱስ ክርስቶስ እንዲህ ብሏል፣ እንደ እባብ ልባሞች እንደ ርግብም የዋሆች ሁኑ፣ ከሰዎች ተጠበቁ። ማቴዎስ 10:16-17 ስለሆነም ቸር ሰዎች ሁኑ፣ ነገር ግን ቸርነታችሁ ክብራችሁንና አቋማችሁን እስከምታጡበት ደረጃ ድረስ አልፎ አይሂድ። አለበለዚያ በእናንተ ምክንያትነት ሌሎች ሰዎች እንዲዛበቱበትና እንዲሳለቁበት ያደረጋችሁትን በጎነት ከተዋጋው በኋላ ገድሎታል፣ የሕዝቡንም ስድብ አርቋል። መድኃኒታችን ኢየሱስ ክርስቶስ ራሱ የዋህና ብርቱ አምላክ ነው። ማቴዎስ 11:29 እርሱ ቀራጮችንና ፈሪሳውያንን በመቃወም እንዲህ ብሏቸው ነበር፣ እናንተ ግብዞች ጻፎችና ፈሪሳውያን ወዮላችሁ። ማቴዎስ 23:29 ሰዱቃውያንና ሕግ አዋቂዎችንም በመቃወም ዝም አሰኝቶ አሳፍሯቸዋል። የአይሁድን ሕዝብ ካህናትም ገስጿቸዋል። ከዚህ በመቀጠል ወደ ሌላው የበጎነት ሥራ እርሱም ወደ በጎነት እንተላለፋለን። በጎነት የበጎነት ሥራ የእግዚአብሔር ቅዱሳን የሆኑ ሰዎች ግልጽ ተመራጭነት የሚያገኙበት ስለሆነ ብዙ ሰዎች ይህን የበጎነት ሥራ ገንዘባቸው ለማድረግ ይጥራሉ። ይሁን እንጂ እነርሱ መልካም ልብን ያለመምረጥና ያለመረዳት ለማግኘት ስለሚጥሩ አብዛኛውን ጊዜ ግንዛቤ በሌላቸው ሰዎች ዘንድ መሳለቂያዎችና መዘበቻዎች ሆነው ይቀራሉ። ቸር ልብ ይኑራችሁ፣ በበጎነት ላይ ደግሞ የጥበብን መልካም ሥራ ጨምራችሁ ያዙ። መድኃኒታችን ኢየሱስ ክርስቶስ እንዲህ ብሏል፣ እንደ እባብ ልባሞች እንደ ርግብም የዋሆች ሁኑ፣ ከሰዎች ተጠበቁ። ማቴዎስ 10:16-17 ስለሆነም ቸር ሰዎች ሁኑ፣ ነገር ግን ቸርነታችሁ ክብራችሁንና አቋማችሁን እስከምታጡበት ደረጃ ድረስ አልፎ አይሂድ። አለበለዚያ በእናንተ ምክንያትነት ሌሎች ሰዎች እንዲዛበቱበትና እንዲሳለቁበት ያደረጋችሁትን በጎነት ብዙዎች ሊጠሉት ይችላሉ። ስለሆነም ችግሩ ያለው በጎ መሆኑ ላይ አይደለም፣ በጎነትን ከጥበብና ከብርቱ ስብዕና ጋር አቀናጅቶ መያዙ ላይ እንጂ። በዚህም አንድ መልካም ሥራ ብቻ ጉዳት መሆኑን መገንዘብ እንችላለን። ስለሆነም እያንዳንዱን መልካም ሥራ በትክክለኛው ሚዛን ላይ መመዘን አለብን። አንዱን መልካም ሥራም ከሌሎቹ መልካም ሥራዎች በተናጠል ተግባራዊ ማድረግም የለብንም። ጥቂት አሉታዊ ውጤቶችን ከተመለከታችሁ ግን ያ ሊሆን የቻለው በዚህ መልካም ሥራ አማካይነት ነው አትበሉ። ይህ መልካም ሥራ ሊያጅቡትና ሊጠብቁት ከሚችሉት ከሌሎቹ መልካም ሥራዎች ራቅ ብሎ ስለቆመ ነው። ግን በሉ ልበ ርኅሩሃን መሆን ትችላላችሁ ሁኑ እንጂ በጎነት ማለት ለእናንተ የተሰጣችሁን ትእዛዝ ለሌሎች ሰዎች ስጡ ማለት ግን አይደለም። ወይም በሌሎች ሰዎች ስህተት ውስጥ ያለ ደካማ ስብዕናን መቀበል አይደለም። ወይም ያሳተፋችሁትን ሰው ለመቃወም መፍራትም አይደለም። ወይም አንድ የተሳሳተ ሥራ ሲሰራ እርሱን በውዳሴ ከንቱ ማኩራራትም አይደለም። መድኃኒታችን ኢየሱስ ክርስቶስ እጅግ ልበ ርኅሩህና እጅግ በጣም ጥብቅ አምላክ ነው። ስለ እርሱ እንዲህ ተብሎ ተጽፏል፣ አይከራከርም፣ አይጮህምም፣ ድምፁንም በአደባባይ የሚሰማ የለም። ፍርድን ድል ለመንሳት እስኪያወጣ የተቀጠቀጠ ሸምበቆ አይሰበርም፣ የሚጤስም ጧፍ ክርም አያጠፋም። ማቴዎስ 12:19 በተመሳሳይ ጊዜ የእርሱ የዋህነት በራሱ ብቻ የቆመ አይደለም፣ በጥብቅ ስብዕና ታጅቧል እንጂ። ጌታ በቃሉ በጽናቱና በውጤቱ ብርቱ ነው። እርሱ በፍቅሩ ራሱን መሥዋዕት አድርጎ በማቅረቡና ሁኔታዎችን በመጋፈጡ ብርቱ ነው። እርሱ መልካም ሰው ስለነበር ሕፃናትን ይወድና ይንከባከብ ነበር። ኃጢአተኛ ለነበረችው ሴትም ተከላክሎላታል። በተመሳሳይ ጊዜ ከሳሾቿንም ስላሳፈራቸው ሁሉም ቀስ በቀስ እየወጡ ሄደዋል። ዮሐንስ 8:7-9 ጌታ ይፈተን ዘንድ ለሰይጣን ፈቅዶለታል። ይሁን እንጂ
ሰይጣን ገደቡን ሲያልፍ ሂድ አንተ ሰይጣን ብሎ ገስጾታል። በዚህ ጊዜ ነው ሰይጣን ትቶት የሄደው። ኢየሱስ ክርስቶስ ወታደሮች እንዲያስሩት ፈቅዶላቸዋል። በተመሳሳይ ጊዜ እርሱ ነው ወይስ ሌላ እያሉ ሲያጣሩ እኔ ነኝ ባላቸው ጊዜ ወደ ኋላ አፈግፍገው በምድር ወደቁ። አስቀድመው ሊይዙት አልቻሉም ነበር ማለት ነው። አባቶችና መሪዎች በተፈጥሯቸውና በክብራቸው ርኅሩሃን ናቸው። ይሁን እንጂ ርኅራኄያቸው ክብራቸውን ማሳጣቱ መልካም አይደለም። ከዚህ በመቀጠል ጥብቅነት ወደሚለው የበጎነት ሥራ እንተላለፋለን። ጥብቅነት አንድ መነኩሴ ክህነትን ቢቀበል ጥሩ ቢሆንና ጳጳስ ለመሆን ፈቃደኝነቱ ስለሌለውና በሰው ላይ ጥብቅ አቋም ለመውሰድ ወይም ለመገሰጽ ወይም ለመቅጣት ሕሊናው ብቁ ላይሆንለት ይችላል ተብሎ ሊነገር ይችላል። ይህ አነጋገር ፈቃድና ጥብቅነት መንፈሳዊነትን በመቃወም እንዲቆሙም ያደረጋቸው ይመስላል። መንፈሳዊ ሰው ግን ሁለቱንም አንድ ላይ ማጣመር ይችላል። ርኅራኄን ያለ ጥብቅነት መጠቀም አይችልምና። ጥብቅነት የሚጎድለው ርኅራኄ ጎጂ ነው። ጻድቁ ዮሴፍ የግብፅን ጉዳዮች ለማከናወን እጅግ ጥብቅ ሰው የነበረ ቢሆንም በተመሳሳይ ጊዜ በርኅራኄ የተሞላ አዛኝ ልብ የነበረው ሰው ነበር። ዮሴፍ ወንድሞቹን ሲቀበል በጣም ጥብቅ ሰው ነበር። በመሆኑም እኔ ዮሴፍ ነኝ፣ አባቴ እስካሁን በሕይወቱ ነውን? በማለት ራሱን ሲገልጥላቸው ወንድሞቹ ሊመልሱለት አልተቻላቸውም ነበር። በተመሳሳይ ጊዜ እርሱ ራሱን ለወንድሞቹ ሲገልጥ ራሱን መቆጣጠር ስላልቻለ ድምፁን ከፍ አድርጎ አልቅሶ ነበር። ዘፍጥረት 45:1 መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ቢወዳቸውም በተለያዩ ጊዜያት ገሥጿቸዋል። በመጽሐፍ እንዲህ ተብሎ ተጽፏል። በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻው ወደዳቸው። ዮሐንስ 13:1 ይሁን እንጂ ደቀ መዝሙሩ ጴጥሮስ ክርስቶስን ከመሰቀል ሞት ለመከልከል አይሁንብህ ጌታ ሆይ ከቶ አይደርስብህም ማቴዎስ 16:22 ብሎ ሲነሳ፣ ኢየሱስ ክርስቶስ ግን ወደ እርሱ ዘወር ብሎ ወደ ኋላዬ ሂድ አንተ ሰይጣን እንቅፋት ሆነህብኛል ብሎ በማለት ገስጾታል። እዚህ ላይ ጥብቅነት ግልጽ መሆኑን እንመለከታለን። ከዚሁ ጋር ተመሳሳይ በሆነ ጥብቅነት ሁለቱ የክርስቶስ ደቀ መዛሙርት ያዕቆብና ዮሐንስ በፊታቸው በነበረችው የሳምራውያን መንደር ውስጥ የሚኖሩ ሰዎች እርሱን ሊቀበሉ ፈቃደኞች ስላልሆኑም ይጥፉ ባሉ ጊዜ ገስጿቸው ነበር። እነርሱ እንዲህ ነበር ያሉት፣ ጌታ ሆይ ኤልያስ ደግሞ እንዳደረገ እሳት ከሰማይ ወርዶ ያጥፋቸው እንል ዘንድ ትወዳለህን? በዚህ ጊዜ ነው ጌታ በተግሣጽ ቃላት እንዲህ አላቸው፣ ምን አይነት መንፈስ እንደሆነላችሁ አታውቁም። የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም። ሉቃስ 9:53 እዚህ ላይ መድኃኒታችን ኢየሱስ ክርስቶስ በእርሱ ደረት ላይ ይጠጋ የነበረው ደቀ መዝሙሩ ዮሐንስን መገሰጹ እርግጥ ነበር። ከጊዜ በኋላ በቤት ውስጥ ወላጆች የፍቅርንና የጥብቅነትን የበጎነት ሥራዎች ለሁለት መከፋፈላቸው አስደናቂ ነገር እየሆነ መጥቷል። ለምሳሌ ፍቅር በእናት በኩል ሲሆን፣ ጥብቅነት ደግሞ በአባትነት በኩል ሆኗል። ይሁን እንጂ ሁለቱን የበጎነት ሥራዎች ገንዘባቸው ማድረግ አለባቸው። ከመካከላቸው አንዱ ልጃቸው ስህተት ለመፈጸም ሲሞክር እናቱ ልጇ በሚሠራው ሥራ ደስተኛ አለመሆኗን ከመናገር ይልቅ አባት ይህን ነገር ሲያይ ስለሚበሳጭ ይገርፍሃል ትለዋለች። በዚህ ጊዜ ልጁ እውነቱ በማን ዘንድ እንዳለ ስለማያውቅ ግራ ይጋባል። በመሆኑም ልጁ ግድ የሚለው ነገር ቢኖር የአባቱን ቁጣ ገለል ማድረግ ብቻ ይሆናል። አንዳንድ ጊዜ አንድ ካህን የጉባኤተኞቹን ፍቅር ለማሸነፍ የሚመኝበት ጊዜ ይመጣል። ወይም አንድ ሥራ አስኪያጅ የበታች ሠራተኞችን ፍቅር እንዲሁ ለማሸነፍ የሚመኝበት ጊዜ ይፈጠራል። የዚህ ውጤቱ ካህኑ የእግዚአብሔርን መብት፣ ሥራ አስኪያጁም የሥራን መብት መዘንጋታቸው ነው። ካህኑ የሕዝቡን ፍቅር ከእግዚአብሔር ፍቅር ጋር ወይም ሥራ አስኪያጁ የሠራተኞቹን ፍቅር ለሥራ ካለ ታማኝነት ጋር አላዛመዱም። አገልግሎትና ተመስጦ ሙሉ ትኩረታቸውን ለአገልግሎት አብዝተው በመስጠት በሕይወት ዘመናቸው ውስጥ የጸሎትንና የተመስጦን ጥቅም የሚያጡ አገልጋዮች አሉ። በመሆኑም በአገልግሎት በጎነት ላይ አብዝተው ትኩረት በመስጠት መንፈሳዊነታቸውን ይዘነጉታል። ይህ ሁኔታ በመንፈስ ሕይወት ውስጥ ያለ ፍጹምነትን መቃወሙ ምንም ጥርጥር የለውም።
መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር መንግሥት የሆነችውን ወንጌል እየሰበከ በየከተማውና በየመንደሩ ሁሉ ይዞር ነበር። ማቴዎስ 9:35። እርሱ ይህን እያደረገ ከዋለ በኋላ ሙሉ ሌሊት ያሳልፍ የነበረው በጸሎት ነበር። እርሱ የገለልተኝነት ጊዜውን ያሳልፍ የነበረው በደብረ ዘይት ተራራ ላይና በጌቴሴማኒ የአትክልት ስፍራ ውስጥ ነበር። መጥምቁ ዮሐንስ የእግዚአብሔርን መንገድ የመጥረግ ውጤታማ አገልግሎቱን ከመጀመሩ በፊትና ለእስራኤል ሕዝብ ከመታየቱ በፊት ለ30 ዓመታት ያህል የኖረው በምድረ በዳ ውስጥ ነበር። ነቢዩ ኤልያስ የበዓልንና የማምለኪያ ዐፀድ ነቢያትን በመግደልና ንጉሥ አካብን በመከሰስ ተልእኮውን ተወጥቷል። ይህን ያድርግ እንጂ በተመሳሳይ ጊዜ በቀርሜሎስ ተራራ ላይ በገለልተኝነት ተቀምጧል። ሐዋርያው ቅዱስ ጳውሎስ የተመስጦ ሕይወት ስለነበረው እስከ 3ኛው ሰማይ ድረስ ተነጥቆ ነበር። ሁለተኛ ቆሮንቶስ 12:2። ይሁን እንጂ አገልግሎቱ ብርቱ ስለነበር ከሌሎቹ ሐዋርያት የበለጠ እርሱ ደክሟል። እርሱ በእስያና በአውሮፓ ሰብኳል። 14 መልእክታትም ጽፏል። ሌላው ሁሉ ቢቀር እርሱ በእስር ላይ ሳለም መልእክታቱን ጽፏል። ፍጹም የሆነው ሰው እነዚህ ሁለቱን አገልግሎትና ተመስጦን አቀናጅቶ ነው የሚይዘው። አገልግሎትን በተመስጦ ትከሻ ወይም ተመስጦን በአገልግሎት ትከሻ ሊያሸክም አይፈቅድም። እኛም በአንዱ የበጎነት ሥራ ላይ አተኩረን ሌላውን ልንተወው አይገባንም። በአንድ የበጎነት ሥራ ላይ ብቻ የማተኮር አደጋን የሚያሳይ ግልጽ ምሳሌ መታዘዝ በሚቀጥለው ቀጣይ ንዑስ ርዕስ ውስጥ ይዳሰሳል እያለ የቅዱስናታቸው የአቡነ ሺኖዳ የጽድቅ ሕይወት የሚለው መጽሐፍ ይቀጥላል። እኛም በሚቀጥለው ቀጣዩን ክፍል እናቀርብላችኋለን። ቻናሉን ሰብስክራይብ በማድረግ እንድታሳድጉት በአክብሮት እንጠይቃለን። ስለምታደርጉትም እያደረጋችሁት ስላለም እናመሰግናለን። ይቆየን።